ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከዜሮ በታች የአየር ሁኔታ በተመዘገበባት ኢትዮጵያ የቀጣይ ቀናት ትንበያዎች ምን ያሳያሉ? እየተገባደደ ባለው የበጋ ወቅት በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ የሙቀት መጠን መመዝገቡን ብሔራዊ ሜትሮሎጂ ኢንስቲትዩት አስታወቀ። የተቋሙ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምነው ተሾመ በዚህ ወቅት እየተስተዋለ ያለው የቅዝቃዜ መጠን በሚቀጥሉት ቀናትም በተለያዩ የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል ለቢቢሲ ገልጸዋል። የሌሊትና የማለዳ ቅዝቃዜ የበረታው ባለፉት ቀናት ከሳይቤሪያ በመነሳት ወደ ሀገር ውስጥ የሚገባው ደረቅ እና ቀዝቃዛ አየር እየተስፋፋ እና እየተጠናከረ በመምጣቱ እንደሆነ ምክትል ዳይሬክተሩ አስረድተዋል። በዚህ ምክንያት በጥቂት ምስራቅ አማራ፣ በመካከለኛው እና በምስራቅ የሀገሪቱ አካባቢዎች እንዲሁም በደቡብ ደጋማ አካባቢዎች የሌሊትና የማለዳ ቅዝቃዜ ተስተውሏል። በእነዚህ አካባቢዎች የቀኑ ዝቅተኛ ሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ የተመዘገበ ሲሆን በተለይም በጨለንቆ የቀኑ ዝቅተኛ ሙቀት መጠን ከዜሮ በታች -1 ዲግሪ ሴልሺየስ ሆኗል። ከዜሮ በታች ሲሆን በረዶ ይሆናል ማለት አይደለም። በትሮፒካል ክልል ስለምንኖር በረዶ ባይሆንም የቀኑ ዝቅተኛ መጠን -1 ሆኖ ይመዘገባል ብለዋል። በሚቀጥሉት ቀናትም ይህ ዝቅተኛ የሙቀት መጠን እንደሚቀጥል ትንበያዎች እንደሚያመለክቱ ዶክተር አሳምነው አስጠንቅቀዋል። በምስራቅ የአማራ አካባቢዎች ማለትም በደብረ ብርሃን፣ በባቲ፣ በኮምቦልቻ፣ ጉፎፊቱ፣ አምባ ማርያም፣ በምስራቅ የሀገሪቱ ክፍሎች በአዲስ አበባ፣ ሐረር እና ባሌ ሮቤ የቀኑ ዝቅተኛ ሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብም ተተንብየዋል። ዝቅተኛ የሙቀት መጠን በሚመዘገብበት ወቅት በሰው፣ በእንስሳት እንዲሁም በግብርና ምርት ላይ አሉታዊ ተጽዕኖ ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ዶክተር አሳምነው ተሾመ መክረዋል። የአየር ሁኔታ በአንድ ሀገር ብቻ የሚከሰት አይደለም ያሉት ምክትል ዳይሬክተሩ በሌሎች ሀገሮች ውቅያኖሶች እንዲሁም የብሶች ሌላ የሚፈጠር ሁኔታ በአንድ ሀገር ውስጥ ያለውን የአየር ሙቀትና የዝናብ ሁኔታ ላይ ተጽዕኖ እንደሚያሳድር አብራርተዋል። በመሆኑም በዚህ በበጋ ወቅት ከሩሲያ ሳይቤሪያ በመነሳት ወደ ሀገሪቱ የሚገባው ደረቅ እና ቀዝቃዛ አየር ሁኔታ እየተስፋፋ ሲመጣ በአብዛኛው የሀገሪቱ አካባቢዎች የሌሊትና የማለዳ ቅዝቃዜ ይስተዋላል ብለዋል። በበጋ ወቅት የደመና ክምችት ስለማይኖር ከመሬት ላይ የሚነሳው የፀሐይ ኃይል በቀጥታ ወደ አካባቢ አየር ውስጥ በሚሄድበት ወቅት ከፍተኛ ቅዝቃዜ ያያል ብለዋል። በሚቀጥሉት ቀናትም ሶስተኛው የበጋ ወራት ታህሳስ በአዲስ አበባ ከተማ የቀኑ የሌሊቱና የማለዳው የቅዝቃዜ መጠን የሚቀጥል ሲሆን ዝቅተኛ ሙቀት መጠን 7 ዲግሪ ሴልሺየስ ሆኖ እንደሚመዘገብ ትንበያዎች እንደሚያሳዩ ምክትል ዳይሬክተሩ ተናግረዋል። ምንም እንኳ በአንዳንድ የሀገሪቱ አካባቢዎች የደመና ሽፋን እየተስተዋለ በመሆኑ አነስተኛ መጠን ያለው ዝናብ እንደሚስተዋሉ ትንበያዎች ቢያመለክቱም የቀዝቃዛ መጠኑ ግን ተጠናክሮ እንደሚቀጥል ተናግረዋል። በመሆኑም ማህበረሰቡ የአየር ሁኔታ ትንበያዎችን በመከተል አለባበሱንና አመጋገቡን ከአየር ሁኔታው ጋር አስማምቶ ሕይወትን እንዲመራ መክረዋል። ኢትዮጵያ እያንዳንዳቸው 4 ወራት ያላቸው ክረምት፣ በጋና በልግ የተባሉ 3 ወቅቶች አሏት። በጋ የሚባለው ከጥቅምት እስከ ጥር የሚዘልቀው ሲሆን ይህ ለደቡብ አጋማሽ ኢትዮጵያ ማለትም ለሶማሌ ክልል፣ ለደቡብ ኦሮሚያ ቆላማ ስፍራዎች ማለትም ለጉጂና ቦረና፣ ለሲዳማ ክልል፣ ለደቡብ ብሔር ብሔረሰቦች ክልል፣ ለጋሞ ጎፋ፣ ለኮንሶ እና ለደቡብ ኦሞ ሁለተኛው የዝናብ ወቅታቸው ነው። ሌሎች የሀገሪቱ አካባቢዎች ግን በጋ ላይ ደረቅ፣ ፀሐያማና ነፋሻ ናቸው። የአየር ሁኔታው ከዜሮ በታች 1 ዲግሪ ሴልሺየስ በሚሆን ጊዜ ቀዝቃዛ የሚኖር ሲሆን ውሃ በጣሙ ስለሚቀዘቅዝ ከሌላው ጊዜ የተለየ ሊሆን ይችላል። ነገር ግን ሁኔታው ንፋስ እና እርጥበት ካልተጨመረበት በስተቀር ከፍተኛ የሆነ ቅዝቃዜ ላይፈጠር ይችላል። እንዲሁም ያለው ነገር ግን ሁኔታዎች ንፋስ እና እርጥበት ካልተጨመረ በስተቀር ከፍተኛ የሆነ ቅዝቃዜ ላይፈጠር ይችላል። እንዲህ ያለው የአየር ሁኔታ በሚያጋጥምበት ጊዜ ከወትሮው በተለየ የሰውነት ሙቀትን የሚጠብቅ አለባበስ ሊያስፈልግና ጥንቃቄ ማድረግ ያስፈልጋል። በአንዳንድ አካባቢዎች የቅዝቃዜ የአየር ሁኔታ በሚከሰትበት ጊዜ የረጉ የውሃ አካላት ቀዝቅዘው
ወደ በረዶነት ሊቀየሩም ይችላሉ። በተጨማሪ የመኪና መንገዶችና የሰዎች መረማመጃ ድንጋያማ ጥርጊያዎችን አንሸራታች እንዲሆኑ ያደርጋል። በቤቶች ጣሪያ፣ በመስኮቶች፣ በመኪኖችና በሳር መስኮች ላይም ቅዝቃዜና ጤዛ ይፈጠራል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።